መቀስ ሁሉም ማለት ነው። ግን እዚህ ጋር አንድ የምጨምሩት ሪፖርታችሁን ስትጽፉ የምታካትቱት ነገር አለ። ይሄ ማለት ነው። ይሄ በእንግሊዝኛ ቶንግ ይባላል፣ በአማርኛ ደግሞ መቆንጠጫ ማለት ነው። እሺ የሆነ ክሰል ማውጫ እንደ ክሰል ማውጫ ይመስላል። ስለዚህ መቆንጠጫ አምስተኛ መቆንጠጫ ብላችሁ ትጽፋላችሁ። መቆንጠጫ ወይም በእንግሊዝኛ ቶንግ። እሺ እና እዚህ ጋር ያሉትን ቃላቶች ሪፖርት ስትሰሩ እዚህ ላይ ያሉት ቃላቶች በቅድም ተደረጉ ለማለት ነው። እሺ አንብቧቸው። እንግሊዝኛው ሲስተር ቋስ በደንብ ተናግሮታል። እንግሊዝኛ ማወቅ አለባችሁ። እሺ ኤክስፐሪመንት ማለት ነው። ኤክስፐሪመንት ታይትል አለ፣ ኤክስፐሪመንት ነበር አለ፣ ዴት አለ፣ ቀን ሪፖርት አለ። ከዛ የመምህሩ ስም የኔ ስም ትጽፋለህ። ስሜን ማይባል በጣም ስለዚህ አሁን እንጀምር ማለት ነው። አሁን አካላዊ ባህሪ ነው። ስለዚህ ልቀጥለው ነው። ቆረጡት ምንድን ነው? ደግሞ ሻማችን እንበኩሳለን። እዚህ ላይ ክሯ ሳልወጣች ክሯን ትላለች። ክሯ ከሌላ መብራት ይችላል ያለ እሺ። ግን እዚህ ላይ አንድ ጥያቄ በአእምሮ ይመጣል። ለምሳሌ ይሄ ሻማ ስለኩሶ ይሄ ይቀጣል አይደል? ይሄ ይቀጥልና ታች ይመጣል። ይሄ አካላዊ ለውጥ ነው የሚገርም ግን እዚህ ጋር እሳት ስትነኩ በተለይ ክብሪት ለነገሩ መንካት የለባቸውም። ምክንያቱም ሌላ መሰላችሁ እዚህ ጋር ነው ያነበብኩት ኪፕ አዌይ ፍሮም ችልድረን። ኪፕ አዌይ ፍሮም ችልድረን እናንተ ምንድን ናችሁ? ችልድረን አይደል? ስለዚህ ይሄ ለእናንተ ይሄ ራሱ አንድ ሴፍቲ የሆነ ነው። ክብሪት መንካታችሁ ምክንያቱም የሆነ ነገር ቢፈጠር ትደነግጣላችሁ። ለችግሩ መፍትሄ ከመስጠት ይልቅ እናንተ ስለምትደነግጡ ከባድ አደጋ ይደርስባችኋል እና ክብሪት አይነካም። ግን እንደዚህ መምህር ካለ የሚያሳያችሁ ካለ ግን እሱ በጥንቃቄ ሊያሳያችሁ ይችላል። እዚህ ጀምራለሁ ማለት ነው። ይሄ ጓንቱ ራሱ ያቃጥል ይችላል። የተቃጠለ ነው። ስለዚህ ወረቀቷን ትበቃችኋለች አይደል? ይሄን ባቃጥለው ሌላ መጻፍ ነው።